ሰላም ጤና ይስጥልን እንዴት የተከበራችሁ አድማጮቻችን ጣቢያው ፋና ሚዲያ ኮርፖሬሽን ነው በፋና ሚዲያ ኮርፖሬሽን ልዩ አዲስ ተጀምሯል በልዩ አዲስ ስለ ሙዚቃ በልዩ አዲስ ስለ ፊልም በልዩ አዲስ ስለ ስፖርት በልዩ አዲስ ስለ ፋሽን እናነሳለን ዛሬ ሙዚቃ ነው ተራው አፕካሚንግ ሂፕ ሆፕ አርቲስት እዚህ ስቱዲዮ ውስጥ ይገኛል በጣም የወደድኩት እና ደግሞ እንደ ሐሳብ በጣም የምደግፈው ደግሞ የዚህ የፕሮዲዩሰሮችን ሚና ኢትዮጵያ ውስጥ መመልከት ፈልጋለሁ ብሊንግ ሪከርድስ እንግዲህ ስራውን ጀምሯል ማለት ነው ከዚህ ከዮማሪዮስ ቀደም ሲል ከሰማነው ገጠር ግባ ከሚለው ሙዚቃ ውጪ ሌሎች ሙዚቃዎች በብሊንግ ቲቪ ኤንድ ሚዲያ አይ ቲንክ ስሙ ከተሳሳትኩ ታረማለሁ በሱ ወጥቷል ሂፕ ሆፕ አርቲስቶች ኢትዮጵያ ውስጥ አሉ ትልልቆች ናቸው እነሱን እንመለከታለን ዛሬ ዮማሪዮስ ገጠር ግባ ሲል ባቀነቀነው ሙዚቃ ከሁለት ሳምንት በፊት ካልተሳሳትኩ ምናልባት 16 ቀን ቢሆነው በትክክል ያወጣው ሙዚቃ በርካቶች ወደውለታል ብሌም ጎይቶም የዚህ ሙዚቃ ፕሮዲዩሰር ነው እዚህ ስቱዲዮ ውስጥ ተገኝተዋል ስለመጣችሁ በጣም ነው ማመሰግነው እንኳን ደህና መጣችሁ እናመሰግናለን ስለመጣህ በጣም ደስ ብሎኛል እውቅና እንዴት ነው ከሁለት ሳምንት በፊት ጀመር አሁን ራሱ ስንመጣ ሊፍት ውስጥ በጣም አድናቆት ያያየው ነበርና በመጀመሪያ እንኳን ደህና መጣችሁ እንኳን ደህና ቆየኝ ካስሺ ቴንክ ዩ ስለጋበዝከኝ እንዴት ነው አዲሱ ዘፈን ተቀባይነት አዲሱ ዘፈናችን እንግዲህ ያው አክቹሊ በዚህ ልክ ባጭር ጊዜ ይወደዳል ብዬ አልጠበቅኩም ነበር ላይክ ፍጥነቱ ማለት ነው በጣም ጥሩ ስራ እንደሆነ ያው ተመልካች አድማጭ የሚፈርደው ነው አሪፍ ስራ ነው የሰራነው ብለን እናስባለን የቀረውን ደግሞ ቀስ እያልን እናወራለን አልሰማህም ተመለሽ በጣም የምወደው ደግሞ ኢትዮጵያ ትቅደም ከ6 አመታት በፊት የወጣ ዘፈን ነው ከአሌክስ ንጉስ ጋር ከ5 ወር በፊት አሌክስ ንጉስ የሂፕ ሆፕ አልበም አውጥቶ ነበር እዛ ሙዚቃ ላይም ደግሞ ማይኒግ በሚለው ሙዚቃ ላይ በፊቸሪንግ አለ እዚህ ስቱዲዮ ውስጥ አብሮኛል ኦፊሻል የሆነ ሙዚቃ ቪዲዮ አይመስልኝም ከአሌክስ ንጉስ ጋርም ከ2 አመት በፊት ሌላ ሙዚቃ ነበር ነገ የሚል አይደል አስታውሻለሁ ከሪያሊቲ ሾው ጋር የተገናኘ ሙዚቃ መሰለኝ ብሊንግ እዚህ ስቱዲዮ ውስጥ አለ ብሊንግ ዊቶም በርካታ ሙያዎች ውስጥ ያለ ሰው ነው ትላንትና በሶሻል ሚዲያ ፖስትቸው ብሊንግና ፊቸሪንግ ብሎ የጻፈ ልጅ አለና በጣም ብዙዎች ይወዱታል አሁን ወደ ፕሮዲዩሰሩ ገብቷል እንኳን ደህና መጣ ብሊንግ እንኳን ደህና ተጠብቃችሁ ትንሽ ተጋበሉልን እንዴት ነው ከዮማሪዮስ ጋር ትውውቅ ምን ይመስላል መች ተገናኛችሁ እንዴት ሂት በአንዴ ማምጣት በጣም ከባድ ነው አልበም የማይሰማበት ጊዜ ላይ ነው ብዬ አስባለሁ ሪሰርች ይፈልጋል ኢንፋክት ለምን አልሰማ እንዳለ ስለሱ እናወራለን ወደ በኋላ ላይ ስለምንወዳቸው ፕሮዲዩሰሮችም እናነሳለን እና ኪንሲ ጆንሰን እናነሳለን የተገናኛችሁ ከዮማሪዮስ ጋር እንዴት አይነት ልጅ ስላመጣህልን ደስ ብሎኛል ዮማሪዮስ መጀመሪያ ሬከርድ ሌብል ከፈትኩና ያው ረጅም አመት እቅዶች ነበሩኝ እነሱን ደግሞ በተራ ለምታሳካቸውና ብሊንግ ሬከርድስን ሳቋቁመው በሆነ አጋጣሚ ወደ ኢንተርቴይንመንቱ ፎከስ ማድረግ አልቻልኩም ወደ ሚውዚኩ የራሴን ስራ ለመስራት ማለት ነው ሌላ ስራዎች ስላሉኝና ምን ማድረግ ነበረብኝ ፓሽኔን ላለማጣት አትሊስት የኔን ፓሽን ሌላ አፕካሚንግ ልጆች ላይ ጠንካራ ኢነርጂቲክ ልጆች ላይ መዋል አለብኝ በማለት ኢንቨስት ማድረግ አለብኝ በማለት ቦታውን በሩን መክፈት አለብኝ በማለት አሰብኩና አስተዋር ሳይን ማድረግ ጀመርኩኝ አሪፍ ልጆች ዮማሪዮስም በደንብ አርጎ እውነት ለማውራት በጣም ኢነርጂቲክ ልጅ ነው በተቻለው አቅም ቴክስት ያደርግልኝ ነበር በብዛት ወደ ማኔጅመንት አለና ማኔጅመንት ጋር ነው የሚላከው የኔ ማኔጅመንት አለ ወደዛ ነው የሚላከው የነበሩ ትራኮች ከዛ እሱ ተከታታይ እኔ ጋር ነው የሚልከው ላይክ ቲክቶክ ላይ ምናምን ከዚህ የሆነ ሰዓት ላይ ላክልኝ ስልኬ እንዳገኘና ስልኬን አግኝቶ ደወለልኝ አወራንና በቃ ላክልኝ እሺ ዘፈኖቹን አልኩት ከዛ ሲልክልኝ the first ከላክልኝ ዘፈን ውስጥ ገጠር ግባ ነበር ፍላይ አርጌው ከማሲንኮ መጀመር ጀምሮ ልክ ፍሎ ሲጀምረው with the accent ወዲያው ነው እንፈራረኩት ከዛ ከሁሉም በላይ ግን ምንድነው ማየው ይሄን ኦፖርቹኒቲዎች ሲከፍት it's a big investment በጣም ብዙ ብር ነው የምናወጣው ከአቅም ውጪ ባህሪ ደግሞ የሚባል ነገር አለ ስነ ምግባር የሚባለው ነገርና ዮማሪዮስን ሳገኘው ስነ ምግባሩ በጣም የሚገርም ነው ትህትናው በቃ አገላለጹ አጠራሩ ምናምን
አላረል ከኔ ጋር ማች የሚያደርግ ነገር ነው። ምክንያቱም አንዳንዴ ብቃትም ኖሮ አይተህ ብቃቱን ብቻ ብለህ ደግሞ ባህሪም ላይ ማይኖረው አለ፣ ኢጎ ያለበት አለ። ኢጎ ደግሞ የትም አያደርስም ታውቀዋለህ። በዚህ ኢንዱስትሪ ላይ ዝም ብሎ ፍላሽ ታረግ ያለ ትንሽ እንጂ ከዛ በኋላ አታልፍም የሆነ ደረጃ። ከዛ እዚህ ልጅ ላይ እንግዲህ አየሁበት ቢግ ቲንግ በቃ እና ኢነርጂው አይተኛም። የሆነ አይዲያ በቃ እናወራለን እንደዚህ ብዬ ማታ ጨርሶ ያመጣል ምናምን እና ይሄ ምን ሆነ እኔንም ነው ሞቲቬት የሚያደርገኝ እንደዚህ ገብቷል እዚህ ላይ ምክንያቱም ጊዜን ታይሜን ብሬን ነው ኢንቨስት ማድረገው እና ይሄ ተስፋ እንዳትቆርጥ የሚያደርጉ እንደዚህ አይነት ልጆችም አሉ ሞር እና በጣም አድናቂው ነኝ። ኢንተረስቲንግ በጣም ደስ ይላል። በጣም አሪፍ ሙዚቃ ነው። በነገር ላይ ታስቡበት ይሁን ሳይታሰብ የመስቀል በዓል ጊዜ ስለነበር የወጣበት ሰዎች ገጠር መግባት ሳይፈልጉ ገጠር እንዲገቡ አድርጋል። ያ አልታሰበም ማለት አዎ ትንሽ ተጋበል ሊንክ ምን መሰለህ ገርሞኛል። እንደዚህ አይነት ፍሬንዶችም ነበሩኝና ወደ ጉራጌ ወደ ደቡብ ኦሮሚያ አንዳንድ አካባቢዎች ይኬዳል አይደል ቤተሰብ ለመጠየቅ ምናምን ብዙ ቦታና ይሄ ሙዚቃ አነሳሳኝ ብሎ የሄደም ሰው አለ። ዮ ሙሉ ስም ማን ነው? ዮ ማሪዮስ ከምንል አሁን ብሊንጎይቶም ብሊንግን ስለማውቀው ነው። ካንተ ጋር ግን ሙሉ ስምህን እንተዋወቅ። ዮ ማሪዮስ ማን ነው? ጥሩ ጥያቄ አይደለም። ሙሉ ስሜ እንግዲህ ኢዩኤል ዮሴፍ ማሪዮ ነው። ዮ ማሪዮስ ማለት ዮ ማለት ያው ዮሴፍ ነው። ማሪዮስ ማለት ደግሞ ዮሴፍ የማሪዮስ እንደማለት ዮ ማሪዮስ ማለት ዮሴፍ የማሪዮስ ወይ የማሪዮስ ልጅ ዮሴፍ እንደማለት ነው ማለት። በጣም አሪፍ። ዮ ማሪዮስ የሚለው ስም ከመጣ ቆይቷል ማለት አንተ አሁን ከብሊንግ ከመጣ በኋላ አይደለም ራስህ ይሄንን ያወጣበትን ምክንያት ነው ፈልጌ ነው። አክቹሊ ሌላ የምጠራበት ስም አልነበረኝም። ላይክ እንዲሁም ዩኤል ታቱ ነበር የምባል ላይክ ስራዬም ታቱ ስለሆነ ምናምን ማለት እና ላይክ ወደ ሙዚቃው ስመጣ የሆነ ስቴጅ ኔም ያስፈልጋል ላይክ ኒክኔም ማለት ነው። ስለዚህ እሱ ኒክኔም ለመፍጠር ስናስብ ትርጉም ያለው ነገር አለን ከራሳችን ስም ጋር አገናኘንና ፕሮዲዩሰሩ ጋር ፓውሊ ይባላል እሱ ጋር ስቱዲዮ ውስጥ ዝም ብለን አንድ ሙዚቃ እየቀዳን መምረጥ ጀመርን ማለት ነው። ስለዚህ which one is better ሲባል ዮ ማሪዮስ የተሻለ ሆኖ ትርጉሙ ሚዛን ደፋና ዮ ማሪዮስ አደረግነው ማለት ነው። ስለዚህ የቅርብ ጊዜ ስም ነው። በጣም አሪፍ። ወደ ሙዚቃው ለመግባት ማን ነው ያንተ በጣም ማለት እንዴት ልትገባ ቻልክ? አሁን ከልጅነት ያደገ ሊመጣ ይችላል። ኢትዮጵያ ውስጥ ነው ያለነው፣ ቋንቋችን ይገድበናል። አማርኛ ራፕ ሲደረግ እንደዚህ ወድጄ አላውቅም ያለም አለ ስላንተ ባይ ዘ ዌይ ጉራጌ ቶን ኢዝ ማይ ፌቨራይት ብሊንግ ማለት ቴዲ እንዴት አድርጎ እንደሰራው በዛ ዘመን ክሊፑ ምን ምናምንና አሁን ደግሞ እዚህ ዘመን ሆነ ተከስተሃል አንተ ብሊንግ ፕሮዲዩስ አድርጓል። ይሄ በጣም ትልቅ ነገር ነው። በዘመን ነው የሚኬደውና ማን ነው ለአንተ በጣም ከኢትዮጵያ ሊሆን ይችላል ከውጭ ሊሆን ይችላል ዶወሪ ወደዚህ እንድትገባ ያደረገ ብቃቱ እንዳለ እንድታውቅ ያደረገ? አክቹሊ ስፔሲፊክ አድርጌ ይሄን ሰው ስላየኝ እንደዚህ ሙዚቀኛ ለመሆን ፈልጌ ምናምን ምለው ሰው በትክክል የሆነ የለኝም። ግን ሳላቀው ከበፊትም ጩጮኝ ምናምን መጻፍ ወዳለሁ፣ ሙዚቃዎች በጣም የድሮ ዲፕ ዘፈኖችን ማዳመጥ ወዳለሁ ምናምን እና እንዳልከው አንተ እነ ቴዲዮ አክቹሊ በጣም ሞቲቬተር ናቸው። እነ ልጅ ማይክ ምናምን ያው ግልጽ ነው መቼም ዘፍናለሁ ብዬ አስቤ አላቅም ቱ ቢ ሆነስት። በቃ ጽሁፍ ላይ ነኝ እኔ አይነት መፈራ አይነት ሰው ነው የነበርኩት። እንዴት ወደ ሙዚቃም እንደተገኘኝ አክቹሊ ያን ያክል አይዞይ ሙዚቃው ሁለቱን ስታስበው ትረካ ነው። ማድረግ አልችልም። ተረት ነው ላይ ቁጭ ብለህ ነው የምትሰማው ካየው። ይሄ ብቻ አይደለም ሌላ በጣም ገራሚ ስራዎች አሉንና እነሱንም ብትሰማቸው ይሄ አሁን ሙዚቃ ማለት እንደ መሰለህ ገብተህ እኮ ዝም ብሎ ራፕ አለ በቃ ምንም አትስለው። ይሄን ቪዲዮ እርግጠኛ ሆኜ ስትስለው እያንዳንዱ ኢትዮጵያዊ ያየው ስሎታል ዳይሬክቲንግ ሰርቶለት ምንም ጥልጥ ያየው የሆነ ነገር እናቱ ቁጭ አርጋው ምናምን እየሳለው ነው ሄደው በዛ ፍቃድ ሲማሩ እውነተኛ ታሪክ ነው ባይ ዘ ወይ ልክ እንደ ኢማጂናሪ ምናምን አታድርጉት። እስቲ ንገረን ታሪክ based on true story ምንድነው መሰለህ I was like ስንት አመቴ ነው 17 18 አመቴ ይሆናል። ትንሽ ያው ብዙም ባይሆን ትንሽ አስቸጋሪ ልጅ ነኝ። በነገራችን ላይ አድማጮች በጣም ያንግ ነው የማሪዮስ አሁን አጠገባችን ያለና በጣም ብዙ ስራ እንጠብቃለን። አዎ ግዴታ። እሺ ሶ እናቴ ልክ እንደዚሁ እንደቀልድ እስኪ ና ቁጭ በል ምናምን አለች። የባህር ዳር ልጅ ነው ባይተው በዚህ አጋጣሚ ሳላ ነው ባህር ዳር ላይ ተማርኩት ቢቀም መልካም። ስለዚህ ምንድነው ቁጭ አረገችኝ እናት። አዎ ባስቀመጠችኝና ብዙ አይደለንም ቤት 2-3 ልጅ ነው ያለነውና እስኪ በቃ የሆነ ቁም ነገር ያስፈልጋል። ያገሌ ልጅ እኮ እንደዚህ ቦታ አለች
ለምን ሽማግሌ ልከን እንደዚህ አድርገን ምናምን አለችኝ ማለት ነው። እኔ ያን ያክል ልክ እንደ ቁም ነገር አላየሁትም። እኔ ሐሳቤ ከጩጬነት ጀምሮ በቃ መላ መጨበጥ ነው፣ ስራ ነው። ከዛን ነገርኳት። እኔ ሐሳቤ እንደዚህ ነው፣ ወደ ተሻለ ከተማ ወደ አዲስ አበባ ነው መሄድ ፈልገው፣ እንደዚህ መሄድ ሳይሆን ገጠር መግባት ሳይሆን እኔ ሐሳቤ ወደ ከተማ ወደ ተሻለ ነገር ሄጄ አንቺ መጥተሽ ጠይቀሽኝ እዛ የተሻለ ኑሮ ቤቴን ሰርቼ መኪናዬን ገዝቼ እውነት ነው ማርያም ነው አልኳት ማለት ነው። ከዛን ልክ ስመጣ ያገኘሁት አክቹሊ እንደጠበቅኩት አይደለም። ሁላችንም መቼም ሁሉ ነገር እንደጠበቅነው አናገኘው። አሪፍ ነገር ላይ ሆናለሁ ምናምን ብዬ መጣሁ፣ ግን ተቸገርኩኝ። እንደመጣሁ ታውቃለህ መቼም አዲስ ከተማ ላይ ምናምን ብቻህን ስትሆን እኔ ቤት ተቀስቅሼ ቁርስ ብላ ምሳ ብላ መባል አይነት ልጅ ነበርኩ። እዚህ ስመጣ ለራስህ ነው የምታበስለው ብዙ ነገር። ስለዚህ መጨረሻ ላይ ያልኳት ምንድነው ስራን ፈልኩኝ። ሌላ ስራ እንዳልኩት አቱ ነበር የምሰራው፣ ግን ሳይደስል ያስፈልጋል። በአንድ ስራ ብቻ አዲስ አበባ ላይ ያን ያክል አይሆን። ያው ሞከርን፣ ብዙም አልሆነም። ስለዚህ ከመጀመሪያ እስከ መጨረሻ ድረስ እኔ ትንሽ ማጣፈጫ ቅመሞች ጨመርኩባቸው እንጂ ሪያሊቲ ነው እውነተኛ ታሪክ ላይ የተመሰረተ ነው። ሌሎች ሙዚቃዎች እንዳሉ ብሊንግ እየነገረ ነው። ብሊንግ አንድ ጥያቄ እናንሳና መልእክት ሰምተን ተመልሰን ስንመጣ ደግሞ እንሄዳለን። ፕሮዲውሰር መሆን ያነሳሳ ምንድን ነው? ለምሳሌ ስትዘፍን እናውቃለን፣ ሪያሊቲ ሾው ስትሰራ እናውቃለን። ስለ ሪያሊቲ ሾው ደግሞ አውርተናል እዚህ አይደል? ወዲልጽ አውርተናልና የኢትዮጵያን የአዲስ አበባን ሕዝብ የማይወክል ነው ምናምን የሚሉ እንትኖችን ክላሪፋይ አድርገናል። እንደዚህ አይነት ሾዎችም ስለሚያስፈልጉ ፕሮዲውሰርነት ቀላል ነው አይደለም። እኛ ሀገር የቸገረን ፕሮዲውስ የሚያደርግ ሰው ሪሊ ማለት ነው። አሁን ለምሳሌ እንደተፈራረማችሁ ማቃሉ ስለ ፊልሙም እናነሳለና ምን አነሳሳ ወደዚህ ጠቅልለ ለመግባት? በጣም ጥሩ ጥያቄ ነው። ያው እኔም እንደ ራፐርነት ይመጣል ከድሮ ጀምሮ ምን አሳልፈዋለሁ። እውነት ለማውራት ነው እንዲያም ጥሩ ፓት ላይ ነው ያለው። የመጡት ዛሬ ጥሩ ታይም ነው። በእኛ ጊዜ ምን ነገር በጣም አስቸጋሪ ነው። የሌላ ቤተሰብን ብትሆን ቤተሰብም ላይ ፈልግ ይችላል አይፈልግም። በቃ እንደምንም ስቱዲዮ በስንት መከራ ምናምን ብለህ ትሰራለህ። ዘውጉም ይመስለኛል አይደል የሂፕ ሆፕ ጀነርን ለመቀበል በጣም አስቸጋሪ ነበር እና ያን ሁሉ አልፈናል። ከዛም አልፈን በቃ ምን ፈልገው ቪዲዮ እንኳን ሰርተን ድሬቲቭ ነበር ምን ሰጠው አስታውሳለሁ። የዛሬ 10 ዓመት ነው በቃ እሱ ፖስት በምን እንዲያደርግልን በቃ ለመታየት ነው። እሱ ይመቻል ገባ ይሰበስባል እንዴ ቀላል ሰብስቦ ከብዙ ስለሆነ ያገኝበታል። ከዛኛ በቃ ተለቀቀልን ቁጭ ብለህ ታያለህ እዛ ጋር በቃ ኮሜንት ምናምን ገባ ያንን ያለ ሀስሎች አልፈናል። ከዛ የሆነ ስቴፕ አንተ ቢዝነስ ውስጥ ገባል፣ የተለያዩ ቢዝነስ ውስጥ ሰራለ ምናምን ላይፍን ታስተካክሏል፣ ጥሩ ይሆናል ሲሄድ እግዚአብሔር ይመስገን ብለህ ስትቆም ከዛ በኋላ ደግሞ ፓሽንን እንዴት ነው ሚውዚኩ መቀጠል ያለብን የሚለው ይመጣል። ሜቢ እኔ አሁን ስቱዲዮ ገብቶ እንትን ምናምን ላይኖር ይችላል፣ ላይመቸኝ ይችላል። ምን ማድረግ ጀመርኩ? ዋናው ኢንቨስት አድርጌ እስኪ ሌላ ልጆች ደግሞ ኦፕን በር ብከፍትስ ገብቷል ሳይጨነቁ። አሁን ይሄን መጨነቅ ያለበት ጽሁፉ ላይ ነው፣ ግጥሙ ላይ ነው ምናምን ገባ። ኢነርጂ እሱ ላይ ካፈሰሰ ከዛ ውጭ ያለውን ነገር እንዳለን ይጨርስለታል። ላይክ ምክንያቱም እንዴት መሰለ ፋይናንሻሊ ለምሳሌ ይከብዳል ታቋላ ነው ግልጽ ነው። ከስቱዲዮ ክፍያ አለ፣ የቪዲዮ ደግሞ ታቋላ 300 400 ታቋላ የደረሰበት ነው። ያ ማለት ደግሞ ምን ልትሆን ነው ሊጋበል ያደርግልህ ነው። ይሄ ልጅ እንዳለው ሀስል ሊያስፈልገዋል፣ ሌላ ሀስል አለ እሱን አድርጎ እንደገና ደግሞ 400 ሺህ ሄዶ ደግሞ ብትጠይቅ ደግሞ ታቋላ ብዙ ሰው ፕሮዲዩስ አያደርግልህም፣ ይሄን ብር ያወጣል ማቋሉ ነው በቃ። ያንን ሀስል እኔ በቀንሰው በተቻለኝ አቅም ገባ እንደዚህ አይነት ኢነርጂዎች ታወጣለህ። አሁን የዩልን ደግሜ የምነግር ኢነርጂ ገና ይሄኛው ዝም ብሎ አይታችሁታል። ይሄ ዝም ብሎ ግልጹም ነገር በጣም አሪፍ የሚመጡትን ብታይ ሌላ ደግሞ ታሪክ አለ። ከዛ ደግሞ ሌላ ልጆችም አሉ ከሱ ጋር በቃ ኢነርጂያቸው ምንድነው ነገሮች ሲስተካከሉልህ ደግሞ አንተም ሞቲቬትድ ሆነ አዲስ ነገር ትፈጥራለህ ማለት ነው። ለዛ ነው ልጅ አይተኛም አወራሱ ሳይተኛ ለሊት እየጻፍኩ በጣም አሪፍ እንደዚህ አይነት ፕሮዲዩሰር ማግኘት መታደል ነው። ከዛ ደግሞ ከህይወት ጋር አሶሺየት ይሆናል። ለምሳሌ በአንተ ህይወት ውስጥ ብሊንግ አለ ማለት ነው፣ ምንም ጥርጥር የሌለው ነው። በዶክተር እንትን በስኖፕ ዶግ በኤሚኔም በአይስኪው ውስጥ ዶክተር ድሬ እንዳለው ማለት ነው። በማይክል ጃክሰን ውስጥ ኪንሲ ጆንስ እንዳለው ኒፕሲ ሃስል እናነሳለን። አረሰውት በጣም ነው የምወደው የፌቨራይት ነው አይደል? በጣም እናነሳለን። ኒፕሲ ሃስል አይ ቲንክ ከአመታት በፊት የኤርትራዊ ዜግነት የኤርትራዊ የደም እንትን አለው። በሃየር በሚለው ዘፈን በጣም ነው የምወደው እኔ ዘማራቱን ኮንቲኒዩስ ምናምን የሚለው አለ፣ ግን ሃየር የሚለው ከዚህ ከዲጄ ካሊድና
ጆን ሌጀንድ ጋር ያን ትሪቢዩት የተደረገበት ማለት ነው። እሱንም እናነሳለን አጋራለን የእሱን መልእክት ሰምተን ስንመለስ ዛሬ ስለ ሂፕሆፕ የሚውዚክ ጀነር ነው የምናወራው። ነገር ግን ዋና ምክንያታችን ብሊንግ ሪከርድስ መከፈቱ ነው። ብሊንግ ሪከርድስ የተለያዩ የሂፕሆፕ ብቻ ላይሆን ይችላል በሙዚቃ ስራ ውስጥ ሆነው ተሰጥኦ ኖሯቸው ነገር ግን ተሰጥኦአቸውን ማውጣት ያልቻሉ ሰዎች ይገመገማሉ፣ ይፈተሹና ብሊንግ ሪከርድስ ፕሮዲዩስ ያደርጋቸዋል ማለት ነው። ስለዚህ ህይወታቸውን ይቀይርላቸዋል። ይሄንን በዮማሪዮስ አይተናል። ገጠር ግባ ዛሬ እዚህ ስቱዲዮ ውስጥ ይገኛል። ስለመጣ ደስ ብሎኛል። ብሊንግም ስለመጣ ደስ ብሎኛል። በዘንድሮ ዓመት የሂፕ ሆፕ የሙዚቃ አልበም ወጥቶ ነበር ነው አሁን 18 ነን 17 ማለት ነውና እና አቤልጂራስ ምታት የተባለ ሙዚቀኛ ያለ ቤክ ሰበን የብላክ ኖት የሚውዚክ ፕሮጀክት አንዱ አካል ማለት ነው። ያው የመጀመሪያው የይሁኔ ማለት ነው። ሌላም አንድ ያወጣ አለ አሁን ጠፋኝ። እንደዚህ የወጡ አልበሞች አሉና እናነሳቸዋለን። ስለ ሂፕ ሆፕ እናወራለን። የወደፊቱ የሂፕ ሆፕ ደግሞ አርቲስት እዚህ ስቱዲዮ ውስጥ ተገኝቷል። ገጠር ግባ ምንዳችንም ወደናል። ብሊንግ ከዚህ ከማህበራዊ ጉዳይ ጋር ስለምትሰራቸውን ስራዎች እናነሳለን። ሰዓታችን 1 ሰዓት ቢሆንም እያብቃቃን ቆይታ እናደርጋለን። በተመሰከረላቸው የውጭ ሀገር የኮንስትራክሽን ባለሙያዎች ቤቱን በጥራት ገንብቷል፣ እየገነባም ይገኛል። ኤንኤምሲ ሪል ስቴት የዚህ ሰዓት አጋራችን ነው። ከመኖሪያ ቤት አልፎ ለአኗኗሩ ይጨነቃል። አቃቂ ቃሊቲ ክፍለ ከተማ ቱሉ ዲምቱ አደባባይ ፊት ለፊት ይገኛል። በ20% ቅድመ ክፍያ የባንክ ብድር ተመቻችቷል። የገበያና የስፖርት ማዕከላት ለተለያዩ ዝግጅቶች የሚሆን ሰፊ አዳራሽ አላቸው። ካፌና ሬስቶራንት ደግሞ የመንደሩ ድምቀቶች ናቸው። በ0118 28 1060 ይደውሉላቸው። አጋራችን ስለሆኑ እናመሰግናለን። እዚህ ስቱዲዮ ውስጥ ዮማሪዮስ ገጠር ግባ በሚለው ሙዚቃ እዚህ ይገኛል። ብሊንግ ጎይቶም በተለያዩ የሙዚቃ ስራዎች ይታወቃል። ትልልቅ ኢቨንቶችን በማዘጋጀት ይታወቃል። አሁን ብሊንግ ሪከርድስ በሚል ደግሞ አዳዲስ ሙዚቀኞችን እያመጣ ነው። ከነሱ ውስጥ 10,000 ሰብስክራይበር ነው ያለው ብሊንግ ቲቪ ኤንድ ሚዲያ የሚለው 8 ቪዲዮዎች እስካሁን ተጭነዋል። ነገር ግን ዮማሪዮስ በጣም ብዙ እይታዎችን በማግኘት ቀዳሚ ነው። ከ2 ሳምንት በፊት ነው የወጣው 839,000 በጣም ብዙ ነው። 1 ሚሊዮን ልገባ ነው። ይሄ በጣም ጥሩ ነው። ሰብስክራይብ አድርጉ። ብሊንግ እየሰራ ያለውን ስራ ደግሞ እናበረታታለን። ዛሬ ፋና ውስጥ መገኘታችን ትርጉም አለው። ፋና ላምሮት የሚል የሙዚቃ ውድድር አለ። እሱም እንደዚህ ባለተሰጦችን ነው የሚያወጣው። ስለዚህ ይሄን ጀነር ደግሞ የሚደግፍ ሌሎችም ባይዘው ብሊንግ ጋር ከመጡ መግባት ይችላሉ። አይ ቲንክ አይደለ? እሱንም እናነሳለን። ከመልእክት በኋላ ተመልሰን እንገናኝ። ተመልሰን መጥተናል። እንቀጥላለን። ዮማሪዮስ ገጠር ግባ በሚለው ሙዚቃ ሁላችንም ወደናል። ብሊንግ እዚህ ስቱዲዮ ውስጥ አለ። ብሊንግ ጎይቶም የዚህ ሙዚቃ ፕሮዲዩሰር ነው። ፈረም ካርድ እንዴት ነው የፊርማ ስነ ስርዓቱ ምን ይመስላል? ዋጋውን አትንገረን፣ ችግር የለም። ለምን ያህል ጊዜ ፈረምክ? እሷን እናንሳ። አክቹሊ እንደዚህ ሊሚት አላደረግንም ጊዜ። አሁን ላይክ እንደ የተገናኘንበት መንገድ እንደ ፕሮዲዩሰር ሆነ እንጂ አሁን እየቀጠልንበት ያለነው መንገድ ከዛ በላይ ነው። ልክ እንደሆነ ቤተሰባዊ ነው ማለት ነው። ሶ ይሄ ነገር ሊሚት አይኖረው። በቃ የሆነ ገደቡ የሚሆነው ምንድነው የከፍታ ጣራ ብቻ ነው። በጣም አሪፍ ኢነርጂ በጣም ደስ ይላል። ብሊንግ የከፍታ ጣሪያ ለመሄድ ምን አይነት መንገዶችን ጀምረሃል? ለምሳሌ ምን እንጠብቅ ከብሊንግ ሪከርድስ? ብሊንግ ሪከርድስ የሚያልመው ዓላማ ምንድነው የሚለውን እናንሳ። እኔ በተፈጥሮ ትንሽ ነገር አልወድም። ምንም ነገር ላይ ማለት ነው የምሰራቸው አይታችኋል። ኢቨንት መስሰቃለሁ በተቻለኝ አቅም ጥራት ያለው ነገር ማቅረብ ነው የምፈልገውና ለዚህም ነው አሁን የዮማሪዮስን ገጠር ግባን ቪዲዮ ስንሰራው the best director ኢትዮጵያ ውስጥ ማን ነው ብዬ ስም ተጠርሶልኝ the best production ማን ነው ብዬ አውጥቼ ነው እና ዝም ብሎ ደረጃ ሳይሆን ማን ነው the best ታውቀዋለህ። ከዛ እስኪ የሰሩትን ሊዮ አይዋለሁ እንደዚህ ሶ በተቻለ አቅም ልክ እንደ ፍቅር እስከ መቃብር ሙቪውን ካወቀው የሶሚክን ራሱ ዳይሬክተር አለ። እሱንም ያወራሁት ነው። በተቻለኝ አቅም ዳት ማች ኢንቨስት ተደርጎ እንዲሰራ ነው የምፈልገው። ምክንያቱም ስለዚህ ይሄኛው ቪዲዮ ሌላ ቪዲዮ እንጠብቃለን። ይሄኛው ቪዲዮ ምን መሰለ ለፕሮሞሽን የተሰራ ዘላብ ይባላል። በብሊንግ ቲቪ ስር ዘላብ የሚባል ነው። ዘላብ ማለት እንደ ላብራቶሪ ነው። አዳዲስ አርቲስቶችን ኢንትሮዲዩስ የምናደርግበት ነው። ኦኬ ካያው ሲጀምር አሁን ዘላብ ይመጣል። ብሊንግ ሬከርድስ ይላል። ከዛ ዘላባ ሶ አዲስ አርቲስቶች እዚህ ጋር ዘላብ ላይ ራሳቸውን ያስተዋውቁበታል። አሁን ዮማሪዮስ የመጀመሪያው ስራ አስተዋወቀበት። ሌሎችም እንዳየው አለ። ዋና ቪዲዮያቸው ግን ገና ነው ይወጣል። አሁን እሱን በዚህ 2 ሳምንት ሹቲንግ ልንጀምር ነው።
ደብረ ብርሃን ነው የሚቀረጸው። ብዙ ካስቲንግ ይፈልጋል ምናምን ኦልሬዲ እየጨረሰ ነው። ዛሬ ሊስቶች ይላክልኛል። ሶ በዛው ደረጃ ነው የምንሰራው። አሁን ይሄኛው ቪዲዮ ማለት ሚውዚክ ቪዲዮ አይደለም፣ ሙቪ ነው የምንሰራው። እንዳየው ትረካ ነው። ጀስት ዝም ብለህ ራፕ ሚውዚክ አይደለም። እያንዳንዷ ዳይሬክቲንግ ትፈልጋለች። እያንዳንዷ ምስል ከሳች መሆን አለበት። አብሮ ነው የተያያዘው። ሶ ያንን ነው የምናመጣው። ሶ ምንድነው በተቻለኛ አቅም ትልቅ ደረጃ ለማድረስ ነው አላማው ብያቸዋለሁ። ደግሞ የማሪዮስንም ብየዋለሁ፣ ሌሎቹንም አርቲስቶች ብሊንግ ሬከርድስ ላይ ያሉትንም ነግራቸዋለሁ። የኔ አላማ ታቋል። ብዙ ወጪ አሁን ብዙ ሰው ይለኛል፣ አሬ ሙላ ወጪ የምታወጣው አንተ ምናምን ይሉኛል። ነው this my passion። እኔ እሱ ላይ እኔን ነው የማየው። ገብቷል አባባሌ? በቃ በደንብ አድርጌ የሆነ አሪፍ ነገር ይዞ ሲመጣ ብታይ እንዴት ደስ ብሎኝ እንደምሰማው ገብቷል። ሶ ምንድነው ያልኳቸው ታስታውሳለህ? አላማው አዋርድ ላይ መግባት ነው ብያለሁ። አዋርድ ስለ ደግሞ ኢንተርናሽናል አዋርድ ላይክ አፍሪማ ምናምን የሚባሉትን ጨምሮ ሌሎቹም እዚህ ያሉትን በልተው ውጭ የሚል በቃ ግዴታ ብሊንግ ሬከርድስ ላይ ያለ እንትን እሱን ካላሳካሁት ብያለሁ ምንም ጥቅም የለውም። ሌላ አይደለም። it's not about ይሄ መኒ ጀነሬት ለማድረግ ምናምን የከፈትኩትም አይደለም። just to put something name ነው መመስረት የምፈልገው። ስም መስረተህ የእነሱን ስም አድጎ እንዳለው ከፍታ ጣራ ላይ ቁጭ ብለው በዛው ልክ አፍሪማ ላይ ምናምን ስትሳተፍ ወይ ሌላ አዋርድ ላይ ኢትዮጵያን ስታስጠራ የሚያምር ፋሽን ዲዛይን ተደርጎልህ ሬድ ካርፔት ላይ ስትቀር ኢንተርቪው ሲያደርጉ የውጭ ዜጎች ያ ነው አላማዬ። ዱላሽን ግን አትሻት ዱላ አትረስ የፈለገ ብትሆን ዱላ ግዴታ ነው። that's a sign። በጣም አሪፍ አንድ ነገር ላነሳ ፈለኩኝ። ቅድም ሳትመጡ ትናንትና እንዲሁ ከብሊንግ ጋር ከሳምንት በፊት ነው ያወራነውና በፕሮዲዩስ በማድረግ አሁን ለምሳሌ ግራሚ መብላት ዓለም ላይ ለአንድ ሙዚቀኛ ዋጋ ነው የሚጨምረው። ለምሳሌ የማሪዮስ አንድ አዋርድ ሲያሸንፍ ነገ የማሪዮስን እጅ ሳወራው ካዋርዱ በኋላና ካዋርዱ በፊት ይለያያል። which means ደረጃ ነው። ልክ ነኝ አይደል ብለኝ። ኢትዮጵያ ውስጥ አሉ አዋርዶች ዋጋቸው ምን ያህል ነው ምናምን የሚለው መነጋገር ይቻላል። ግን ጉማ ስትበላ ትልቅ ስም እንዳለው ሁሉ ሌሎችም እየመጡ ነው። ኩዊንሲ ጆንስ 28 ግራሚ ነው ያሸነፈው። ማይክል ጃክሰን በህይወቱ 13 ግራሚ ነው ያሸነፈው። ፋረል ዊሊያምስ ከራሱ ውጪ ፕሮዲዩስ በማድረግ ነው 13 ግራሚ የደረሰው ማለት ነው። አሁን የምፈልገውን ነጥብ አነሳልኝ ማለት ነው። ስለዚህ ዋጋ በዛ ደረጃ መገለጽ ሲችል በጣም ደስ ይለኛል። ስለዚህ አሁን ለምሳሌ የማይክል ጃክሰን 5ኛ 6ኛ እና 7ኛ ማለት ነው ባድ ትሪለር እና ኦፍ ዘ ወል አይ ቲንክ የሚለው ሙዚቃ ኩዊንሲ ጆንስ ነው ፕሮዲዩስ ያደረገው። ብሊንግ ሪከርድስ ከየማሪዮስ ጋር አልበም ፕሮዲዩስ ያደርጋል። በጣም እስቲ የሄዳችሁበትን ርቀት እንየው። አሁን እየሰራን ያለ ነው በየቀኑ አዳዲስ እንዳልኩ ትራኮች አሉ። አሁን እቺ ማስታወቂያ ለሱ ኢንትሮዳክሽን ነው። ሰው የመጀመሪያው ቪዲዮ ይሰራል። ቀጥሎ የሚገርም ፓርት 2 ፓርት 2 አለ። ሌላ ታሪክ ይሆናል። ገብተህ እዚህ አዲስ አበባ ከገባ በኋላ እሺ እንጃ ፍቃድንም አውጥተሃል። ያኔ ገና ስመጣ አውጥቼ ነው የገባው። ታዘዝ ሰይድ አውጥቷል እኮ እንጃ ፍቃድንም አውጥቷል። እሺ አውጥቶ ነው የመጣው። ከዛ ደግሞ ገብቶ አለ ፓርቱ ሌላ ታሪክ ነው። እሱ ደግሞ ያው ገብቶ ትንሽ ስልጣኔ የለችም ከከተማው ልጅ ጋር ምናምን ፍሬንድ ይሆናል። 1 አመት ነገር ቆይቶ በዛች ጋር የተሰራች አይዲያ ነች። በአንድ አመት ውስጥ ያው የሚሸወዱትም ነገር ይኖራል አለ አይደል? ብዙ ነገሮች አሉ። ስልጣኔዋም ትንሽ ጨምራለች፣ አለባበስም ትንሽ ትቀየራለች ምናምን። እሱ ደግሞ አለ በጣም በቃ እኔ በዚህ አጋጣሚ ሌላ ታሪክ ሆነ ስራ አንተ ስለሰማው ለኔ ታሰማኛለህ። አላወጣ ነው ለብቻ ወላንሰ ታሰሙኝ ደስ ይለኛል። ከዛ እኔ ትርፌስ ነው ባይዘው ከድምጻን ጋር ስለሙል ያሉት አልበሞች ነው ሰማለሁ ነው ትርፌስ ነው። ከዛ በኋላ ደግሞ ሌላም አሉ ሲንግል ብለን ያስቀመጥናቸው ናቸው። እነሱ ምንድነው ትንሽ ቪዲዮዎች ተሰርቶ ኢንትሮዳክሽኖች ናቸው። ትንሽ ባይዘው ሁሌ የምለዋለሁ ለሱ አንዳንዴ እንደመጀመሪያ እንትን አድናቆት በጣም ሲበዛ እንደዚህ እንትንህን እንዳይቀይር አለ አይደል? አንዳ ሳታስበው ሶ በደንብ ነው መከረው። በጣም አዳማጭ ነው። በጣም ወድለት ምሎን ሁላ ነው የሚሰማው። በቃ ሚለኝ ቦስ ነው ሚለኝ ራሱ ቦስ አንተ ባልከኝ ምናምን ይለኝ። አረ ችግር የለውም ምናምን ትለዋለህ። ላይክ ለምንድነው እሱን የሳልኩት ቦታ አለኝ ገባ ሶ በዛ መስመር ምክንያቱም እኔ ያለፍኩባቸው ነገሮች ስላሉ እሱን አይሸወድባቸውም ገባ ሶ ያችን ደረጃ ለመድረስ እየተሰማማ ስትሄድ ምንም በቃ ቀላል ነው የሚሆንለት።
ሌላም እንግዲህ እንደ ሐሳብም ማካፈለው እንዳደራም ብሊንግ ሪከርድስን የምለው ነው እያነሳው ያለሁት ማለት ነው። በትልልቅ ሽልማቶች ላይ ባያችሁ ደስተኛ ነኝ። ኢትዮጵያ ውስጥ አቅም አለ እንዳትተራደር ዮማሪስ በጣም ደስ ይለኛል። አቅም አለ። ለምሳሌ በስፖርቱ ዘንድ አቅም አለ እያለን ነው እንስራ እያለን ብዙ ጊዜ የምናነሳው። በሙዚቃው ምን አቅም እንዳለ ይሰማኛል። አሁን የሚወጡ አልበሞች አሁን 28 አልበም ወጥቷል ባለፈው ዓመት። አሁን 3 አልበም ወጥቷል። በነገራችን ላይ 3 ሊወጣ ነው። መስከረም 30 ዲና ይወጣል። ዲና አንተነህ ጆኒ ራጋ አውጥቷል። አልበሙ እንዴት አገኛችሁት? በኋላ ጠይቃችኋለሁ። እኔንም እየታበዛው ነግራችኋለሁ። ከዛ ደግሞ መክሊት አደሩ የምትባል ምናልባት ካወቃችኋት መክሊት አደሩም አውጥታለች። ስለዚህ ስለ አልበም ስራ ስለ ፕሮጀክት እያነሳን ነው ማለት ነው። ስለ አልበሙ ፕሮጀክት አንተ ደግሞ ስለምትጽፍ ዜማም ስለምትደርስ ማለት ባይዘው ስላቀናበረው ሰው ትነግረን ደስ ይለኛል። አንተን ግን እዚህ አግኝቼ እንዴ የሆነ ፍሪስታይል ምናምን ካልሰማ ልክ በጣም አይደለም አድማጮችን ላይቭ አንተ መስማት ይፈልጋሉ። በነገራችን ላይ ዮማሪስ የመጀመሪያው የሬዲዮ የቀጥታ ስርጭት ቃለ መጠይቁ ነው። እዚህ ደግሞ የልዩ አዲስ ታሪክ ስለሆነ ደስ ይለኛል። ብሊንግ በጣም ነው የማመሰግነው። ለዚህ 1 ዓመት ሆኖታል ፕሮግራም ስለ ሙዚቃ በጣም በስፋት ያነሳል። ፍሪስታይል ከዚህ ሙዚቃ ላይ ካልሰማን መገኘታችን ምን ሆነ? ባይሆን ከዚህ ሙዚቃ ላይ መሆኑ መልካም ነው። አዎ ሌላውማ አይሆንም። መልካም። ስለዚህ የትኛዋን ፓርት ልልሃለሁ? እኔ አሁን እዚህ እንደሚሰማኝ ታክሲ ላይ ወይ የሆነ መኪና ላይ ሆነው እያሽከረከሩ ነው ብዙ አዳማጮች ይችሉት። ስለዚህ እነሱ ጋር የተገናኘች ነገር ስለ መንጃ ፈቃዳችን እሺ፣ በጣም ደስ ይላል። የኔ ዓላማ ሌላ ነው፣ ሐሳቤም ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ እገባለሁ። አዲስ አበባም ገብቼ ታክሲ የሚሆን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልትጠይቀኝ ትመጫለሽ። አንዲቷን ቆንጆ አግብቼ እናቴ አንዲቷን ቆንጆ አግብቼ ብያት አሳመንኩና ወደ አባቴም ጋር ሄጄ መንጃ ፈቃድ ላወጣ ነበር፣ ግን ገንዘብ የለ ከጄ። በታች በላይ በዚህ ብዬ ሐሳቤን አስረድቼ አዲስ አበባ ገባሁ መንጃ ፈቃዴን አውጥቼ። አማርኞቹ ሚሽቴ እኔ ባህር ዳር ነው የተማርኩት ምናምንና ይህ ልጅ እንዴት አለው ምናምን እያልኩኝ ነበር። ምናልባት ቃላቶቹን በጣም ነው ደስ የሚሉት ምናምንና እሱን ነገር አስተውያለሁ። በጣም አሪፍ የአልበም ፕሮጀክት ላይ ምን ያህል ሙዚቃዎች ተሰርተዋል፣ እንዴት ነው እየሄደ ያለው የሚለውን ብናነሳ ደስ ይለኛል ባንተ በኩል። መልካም አዩ መልካም ሲደባሱ ራፕ የሚያደርግ በጣም እሺ። አክቹሊ ብዙ ናቸው። ምንድነው መሰለህ እንደዚህ ባንድ 2 አልበም ጨርስ ብትለኝ አሁን ላይ ካሉበት አቅም አንፃር በቃ ተሰርተው እንዳለቁ ነው የምትቆጥራቸው። ግጥሞቹ በእጄ ናቸው፣ ዜማዎቹ አልቋል። ከነዛ ውስጥ ምንድነው እያደረግን ያለ ነው የማጥራት ስራ የመምረጥ ስራ አለ አይደል? በየቀኑ አዲስ ነገር ይፈጠራል። ምንድነው ጊዜው ጋር አብሮ ሊሄድ የሚችል በሰው ልብ ውስጥ ሊቀር የሚችል ካች የሆኑ ሊሪክሶች ከነዛ አንፃር ነው እንጂ አሁን ታይሚንግ ብቻ ነው እየጠበቅን ያለ ነው። ሜቢ ከዚህ በኋላ ጊዜው ሲቀየር አብሮ ልንቀይራቸው ካልሆነ በስተቀር ካሁኑ ገና እንዳለቀ ነው ነግረን ማለት ነው። በጣም አሪፍ በጉጉት ነው የምንጠብቀው። ብሊንግ ሪከርድስ ሌላ መጠየቅ እንፈልገው የአልበም ፕሮጀክቱ እንግዲህ ሆኖ ደግሞ መመልከት እንፈልጋለን። እኔ በጣም ግራ የሚገባኝ ተሰጥኦ ጥቂት ጊዜ ነው አብሮ የሚኖረው እየከዳ ይሄዳል። ነገር ግን አሁን እናንተ ተሰጥኦ ታድላችሁ። የእግር ኳስ ተጫዋችና የሙዚቀኛ ህይወት አንድ ነው ላለው ብዙ ጊዜ ነው የሆነ ሰዓት ነው ጀነሬት መደረግ ያለበት። ብሊንግ በተከታታይ አልበምን የማውጣት ፍላጎት አለበት። ብሊንግ ሪከርድስ ማለት አሁን ጆኒ ራጋን ከመቃወምበት አንደኛ የመጀመሪያ 20 ዓመት ሙሉ ማስጠበቅ አልነበረበት። 2 ጄኔሬሽን ነው ብዙ ያደረገ ያኛው ቁልፉን ስጪኝ ሰቀለ አይደለ? ቴዲ አፍሮ እንደውም ይሻላል በ5 ዓመት ጋፕ ምናምን። ቀደማውን ያነሳውላችሁ የማይክል ጃክሰን 1979 በኢሮፓያን አቆጣጠር 1982 እና 1987 የወጡ አልበሞች ናቸው። ትሪለርና ባድን ጨምሮ ማለት ነው። ጋፑን ያያየው በአመት 2 የሚያወጣሉ። አሪታ ፍራንክሊን በአመት ታወጣ ነበር። ከዮማሪስ ጋር የብሊንግ ሪከርድስ የአልበም እቅድ እንዴት ነው? እንዳለ ማለት አሁን እሱ ያለ 2 አልበም ጨርሼ እንዳለቀ አስበው የሚልህ ነገር ዮማሪስን ለውድ 24 ዘፈን አዘጋጅልኝ ብሎ ያዘጋጃል። ግን ደግሞ መምረጥ ደግሞ ያስፈልጋል። ነገሩን ነው ማለት በኤነርጂ ነው ማወራ። በጣም አሪፍ እሺ። እንዳለው የሚመረጥ ነገር ስላለው እንጂ ብዙ ዘፈኖች ላይ ተሰሩት ያሉት ከዛ ውስጥ ናቸው። እነዚህን እየሰራ ናቸው ያለው እንደ ማስታወቂያ እንደመታወቂያ። የአልበሙ ጉዳይ እንዳልኩ ነው። አንድ አልበም ቢያወጣ አሁን ተሰምቶ በ6 ወሩ ደግሞ ሌላ ማውጣት ይችላል። ምንም ማለት አይደለም። ሰው ይፈልገዋል። ለህዋና እዚህ ጋር እንደዚህ ያስፈልገው በ6 ዓመት 3 አልበም
ለዛውም ደግሞ በእያንዳንዱ አልበም ላይ 3 ፊቸሪንግ ሰዎች አሉ ከ9 አርቲስት ጋር። በፊቸሪንግ አብረ መስራት የምትፈልጋቸው አርቲስቶች ሳሉ? አክቹሊ አሁን ላይ እንደዚህ ነው ብዬ ያስቀመጥኩት ሰው የለኝም፣ ግን የወደፊቱን እንግዲህ አናውቅምና በጣም አሁንም አንዳንድ እድሎች እየቀረቡ ነው። እዚህ ጋር መግለጽ አልፈልግም። እንግዲህ አብረን እናየዋለን ማለት ነው። ኮላብ ጥሩ ነው የምደግፈው ነገር። እኔም በጣም የኮላብ ስራ ወዳለሁ። እንደ ያሉኛ ስራ እኮ አለ የኢትዮጵያ ትቅደም የብሊንግና የአሌክስ ንጉስ ስራ በጣም ወደው ነው። አጠገባችን የማሪዮስ ስላለ እሱ ላይ ትኩረት በጣም አደረግንና አንድ ሌላ ማንሳት የምፈልገው ግን ስለ ብሊንግ ሪከርድስ ከሌሎች ልጆች ጋር የተጀመረ ፕሮጀክት አለ። እንዴት ነው ኦዲሽን እየሰራችሁ ያላችሁት? ያው አሁን አትተዋወቁም ነበር አይደል? ከዮማሪዮስ ጋር ቴክስት አድርጎልን ያገኘው አሁን እየሰሙን ያሉ ተሰጥኦ ያላቸው ሰዎች ይኖራሉ። ህይወት እንዴት እንደሚቀየር እኮ አናውቅም። ፋና ሚዲያ ላይ ነው የምንገኘው፣ የሀገሪቱ ትልቅ ጣቢያ ላይ ነው። ስለዚህ ብሊንግ ሪከርድስ ከሌሎቹ ጋር የሚሰራበት ኦዲሽን የሚያደርግበት መንገድ እንዴት ነው? ዮማሪዮስ ቀጥታ ነው ያገኘኝ። እንዲያውም አንድ የሚያገኝ ሰው በጣም ስትረግል አድርጌያለሁ። በነገራችን በጣም በግድ ነው የተገኘው። ቀላል አይደለም። አሁን ሲወራ በእውነት የምር ብዙ ነገር ሳክሪፋይስ ተደርጓል። የምሬን ነው የማወራው። በየኮሜንቶቹ ሄጄ በቃ ኢምፖስቶን ፕራይቬት ላይ በቃ በተበለው በኮሜንት ማለት ነው ሄዳሉ፣ ቴክስት አደርጋለሁ፣ አላርፍ ቁጥሩን ፈላልጌ ያገኝ ያ ምንድን ነው ይገባል መቼም ያሉበት ላይ በስል ላይ ናቸው ምናምን የላኩለት ቴክስት ራሱ ሲዘገይብኝ በቃ ማንኝ ስራዬ ነው እኔ I just want to prove myself ራሴን በደንብ አድርጌ ማስረገጥ ነው የምፈልገው ማንኝና ስሙ ነው ያልኩት ማለት በዚህ ልክ ነው በቃ የተጫንኩት አስቧል። ኧረ እባክህ ስራ ላይ ነኝ እየተባልኩ አላረፍኩም። ለአዳማችሁ ምን ጊዜም አትሰላችሁ ሰነፍ አትሁኑ እላለሁ። የቀረውን እሱ ያወራ በማለት ስልክ እንደደወለልኝ አክቹሊ ቶሎ ነው እንትን ያደረግነው። እንደደወለልኝ ያው ሰው ነው እንዲህ ከላይ ሰጥቶኝ ነው ምናምን ሲለኝ አወራን። ለምንድነው መሰለ ብዙ ሰው ኦልሞስት ወደ 450 ትራክ ነው የተላከው ወደ ማኔጅመንት ወደ እኔ ማኔጅመንት ብሊንግ ሪከርድስ ከተቋቋመ በኋላ በተለያዩ ልጆች 450 ትራኮች ተልኳል። እነዛን ደግሞ ክሊር አውት ማድረግ አለበት። ገባ ብዙ እኮ ነው 450 እናዳምጠው ማኔጅመንት ያዳምጠው እኔ ለብቻ ያዳምጣለሁ እየመረጥኩኝ ነው። እኔ ደግሞ ጥሩ ጆሮ አለኝ እና ማልፈልጋቸው በዚህ አጋጣሚ ይሄ ምን ነበር የምትለው ወጋው በለወጣው ይላል ማለት ነው። ይሄ ያላል ድሪም ሚውዚክ ተብሎ በቃ እንደዚህ ያረኩ ወጋው እንዲህ ያረኩ ምናምን የሚባለው ነገር እሱን ነገር ባይዘው ከተፍ ለማድረግ ነው ብሊንግ ሬከርድስን ያቋቋምኩት በአንደኝነት። ምክንያቱም ቱ ሳም ፖይንት የሆነች 1 አመት እንትን 2 አመት ትንሽ ወጥረቅጦ ነበር ይቅርታ ለቃሊና ሚውዚኩን ትንሽ እንትን አድርጎት ነበር እውነት ነው። ከዚህ ከሂፕ ሆፕ ጀነሩ ጋር በተለይ ድሪል ላይ ተብሎ በቃ ካየው ቲክቶክም ላይ አይተዋል። ተገናኝቶ መጣላት መደባደብ ምናምን መጨረሻውን ደግሞ አይተዋል። ወደ እስርም ድረስ እስኪደርሱ ብቃት ያላቸው ልጆች ነበሩ። ግን ኢሞሽናሊ ኢጎ ነበርና ወደ ጻብና እየተባለ አይደል መጨረሻው እንትን ሆነ። ያንን ነገር ክሊር አውት ማድረግ ነበረብኝ ሳስበውና እንደዚህ አይነት ነገሮች ሳመጣ ጆሮን የሚያክም ነገር መሆን ነበረበትና ለዛ ነው። ከዛ አገኘኝ በስልክ ሲለኝ አወራን። ወዲያውኑ ላክልኝ በቃ ቀጥታ አልኩት። ምክንያቱም ያው ፕሪንሲፕል አለ እንደ አንድ ካምፓኒ ፕሪንሲፕል ሲኖርህ ደግሞ ወደ ማኔጅመንት ነው የሚላከው። ማኔጅመንት ስላለ ማኔጅመንቱ ደግሞ ያው ክሊር አውት እያደረግን እየሰማን ነው የምንሄደው። ቀጥታ ሲልኩልኝ ላልችል ይችላል፣ ብዙ ስራዎችም ስላሉ ላልሰማቸው ይችላል በቀጥታ። እሱ ግን አጋጣሚ ሆኖ ቀጥታ ስልኬን አገኘው። ከዛ በዛው አወራን። ላክልኝ እሺ ቀጥታ አልኩት። እንደሰማሁት ጊዜ አልፈጀንም ወዲያውኑ። ግን እንዳለው ሞክሯል። እንዴት ነው ኮሜንት ላይ ምናምን ብዙ ሰውም ስለሚያደርግ ብዙ ሁሉንም አታይም ግን ያደርጋል ምናምን አንድ እንጀም ያደረገው ማዘር ላይ ያደረገው ለብቻው ባይተው ያስቻሉ የማዘር ላይ ሄደ ለበዓል የሆነ ያለውን የቤቱን ቫይብ ምናምን እና ትላንትም ለፖስት ላይ ቪዲዮ አፕሎድ ያደረገ ማለት እና እናቱ ናቸው የሚታዩት። በቃ ተስፋ ቆረጥኩኝ ነው ማለት አልመለስልኝ ሲል ገባውና አረ ማዘር ልጆትን ፕሮዲዩስ ያርገሩልኝ ሳቀኝ ወጣው በቃ። ከዛ በኋላ ነው እሱም የደወለው ስልክ ነበረው። ከዛም በኋላ አወራን። በጣም ደስ ይላል። ከለሮች ምን መሆን እንዳለባቸው በሱ አንጸር የሚሄደው ከስታይሉ ጀምሮ እቺ ዱላ መያዝ አለብህ በቃ ሳልኩት ገባ። ኮፍያውን ወደ ጎን እንዲያረጋ አረኩለት።
የባህል ልብስ ምናምን አድርገን ተሰራ። ዲዛይን ደግሞ በቤተሰብ እሱ ተሰራ። የራሱ እንትን ይፈልጋል፣ ቲም የሚባል ነገር አለ ይፈልጋል። ላይክ ራሱን መምሰል የራሱን ቀለም ካራክተር ለመስጠት እና እሷ ዱላ መያዙ ዘፈኑ ብቃቱ ምናምን አንድ ላይ ሰውን እንዲወደው አደረገው ማለት ነው። እንትን ይታየኛል፣ ጥሩ ነገር ይታየኛል። ለዛም ነው ዛሬ ከብሊንግ ጋር የተቀጣጠር ነው። እኔ እዚህ የእውነት ነው ማውራው። አንድ ዘፈን የዘፈነ ሰው እዚህ እንግዳው ነው መጥቷል። ኤርሚያስ ምዕራፈ ስፋት ይባላል። ኩኩ ሰብስቤ እንግዳይ ነበረች which is a legend ማለት ነውና ይታያል አይደል? ፕሮሚሲንግ ነገር የማሪዮስ ማለት ለኔ እንደዛው ነውብኛልና ሰውም እንደዛ ነው የሚጠብቀውና ትልልቅ ስራዎች ይጠብቃሉ። ብሊንግ ሪከርድስም ደግሞ እየታየኝ ያለው ነገር አለ። እናወራለን ካንተ ጋርም ሳወራ ማለት ነው። አፒንስ ሞክቱር ታስታውሳለህ? በደንብ እሱ ላያቅ ይችላል ምናልባት። አፒንስ ሞክቱር ማለት በዶክተር ድሬና ስኖፕ ዶግ መሪነት ወደ 44 ስቴት የተደረገ ጉዞ ነው። እዚህ ሂፕ-ሆፕ ታሪክ ትልቁ ጉዞ ነው አሜሪካ ውስጥ የተደረገ ምናምን ሰብስበው እኔ 24 ዘፋኝ የሰበሰበው 50 ሴንት የለም። ኤምነም ቱፓክም 2001 ላይ ነው በፈረንጆች ኤምነም የወጣችበት 1999 ነው ኤምነም የወጣው። ከዛ ጁን 5 2000 ላይ ቢግስት በቃ ምን ልበል እና አፒንስ ሞክቱርን ያነሳውበትን ምክንያት ልናገር። አፒንስ ሞክቱር አይነት ኮንሰርት የመስራት እድል ይኖራቸዋል ብዬ ስለማመን ነው። which means እንደ አፒንስ ሞክቱር ዙሩ 44 ስቴት ምናምን አይደለም፣ አላማ አለው ኮንሰርት ሲሰራ። ለምሳሌ ዮማሪዮስ እና ብሊንግ ሪከርድስ ትልቅ ስራ ቢሰሩ ቱር የማድረግ ሐሳብ አላቸው ወይ? ከዛ በኋላስ ደግሞ ቱሩ ይዞት የሚመጣው ሙዚቃ አለ። ለምሳሌ ዳዊት ጽጌ ቱር አድርጎ ሲመጣ የመጨረሻ የአልበሙ የኮንሰርቱ ማለቂያው ዳርዳር ሙዚቃን ለማስታወሻነት ሰጠ። አፒንስ ሞክቱር ላይ አይስ ኪዩብ፣ ስኖፕ ዶግ፣ ዶክተር ድሬና ኤሚኔም 4 አልበም ሰጥተዋል። ኮንሰርቱ ራሱ ይዞት የሚመጣው የሙዚቃ ሪከርድ አለና በዚህ ደረጃ ነው ወይ ብሊንግ ሪከርድስ እየተዘጋጀ ያለው? ምኞቴን እንደዛው እየተናገርኩ ስለሆነ ነው። እስቲ ብሊንግ ይሆን ነገር ላይ እውነት ለማውራት ያው እኔ አንዱ ካምፓኒ እንግዲህ ብሊንግ ኢቨንትስ ኤንድ ኤንተርቴይንመንት ደግሞ አለ። ከዚህ በፊት የሰራነው እንትን አለ። እሱ ደግሞ ማለት ያው ኮንሰርት ነው የሚያዘጋጀው፣ ትላልቅ ኮንሰርቶችን ምናምን ነው የሚያዘጋጀው። ሶ ትላልቅ ስል ሎካል አርቲስቶችን ጨምሮ ማለት ነው። ሶ በእርግጠኝነትም ነገር ደግሞ የሂፕ ሆፕ ኮንሰርት ከዚህም በፊት አንድ ሙሉ ሂፕ ሆፕ ኮንሰርት ባይዘው ያዘጋጅ ያውቃሉ። የዛሬ 5 ዓመት እነስካትን፣ አሌክስን፣ ሲያምረኝን፣ ዊሃን ምናምን ብቻ ሂፕ ሆፕ ብቻ አድርጌ ሰው አይደፍርም ታውቃለህ። ሂፕ ሆፕ ብቻ ስታደርግ ሙሉ ያለ ስፖንሰር ሙሉ ወጪ በሙሉ ወጪ አድርገን ሰርተን ነበር። ሶ አሁን ደግሞ በትልቁ እግዚአብሔር ይመስገን በትልቁ ስለሆነ ያለ ነው ትልቅ ነገር ነው ይዘን የምንመጣው። ሶ ኢቭን ሎካል ትልቅ አርቲስቶች ጋር ስሰራ ኮንሰርት ሳዘጋጅ እነ ዮማሪዮስ ነግራቸዋል ኮንሰርቱ ላይ ተሳታፊ ፐርፎርም ማድረጋቸው ግዴታ ይሆናል። ከዛም ውጭ ደግሞ አንድ ደግሞ ትልቅ የሂፕ ሆፕ ደግሞ እንትን መፍጠራችን አይቀርም።